የአፍሪካ ቀንድ ፖለቲካዊ አየር በአዲስ ውጥረት እየተናጠ ይገኛል። ለዚህ ደግሞ ዋነኛው ተዋናይ የኤርትራ መንግስት መሆኑን የሚጠቁሙ ምልክቶችም በአቅጣጫው እየታዩ ነው። ኢትዮጵያ ተቋማዊ ግንባቷን በማጠናከርና አየር ኃይሏን ከ100 በላይ አውሮፕላኖች ባለቤት በማድረግ ሉዓላዊነቷን ለማስከበር በምታደርገው ጥረት ላይ አስመራ የቃላት ጦርነት መክፈቷ ብቻ ሳይሆን በተግባርም በቀይ ባህርና በኢትዮጵያ የድንበር አካባቢዎች የሚከተለው አካሄድ ጸብጫሪነቷን ቁልጭ አድርጎ አሳይቷል። በየመን አሳ አጥማጆች ላይ የሚፈጸመው ግልጽ የተኩስ ጥቃትና የቀይ መስመር መጣስ እንዲሁም በሰሜን ኢትዮጵያ በራያና አካባቢው ለተከሰተው ግጭትና መፈናቀል የኤርትራ ሚና መኖሩ ሲነገር አገሪቱ ከሰላም ይልቅ ግጭትን እንደ ስትራቴጂ መምረጧን አመላክቷል። የኢትዮጵያን ሕጋዊ የባህር በር ጥያቄ ወደ ወታደራዊ ስጋት በመቀየር ዓለም አቀፍ ትኩረት ለማዛባት የሚደረገው ጥረት በአፍሪካ ቀንድ ሰላም እንዳይሰፍን የሚፈልጉ ኃይሎች መኖራቸውን ማረጋገጫም ሆኗል። ይህ የኤርትራ መንግስት የዲፕሎማሲያዊ ግትርነትና የወታደራዊ ትንኮሳ አካሄድ ቀጠናውን ወደማይፈልግ የቃላትና የጠመንጃ ፍጥጫ ውስጥ እየከተተው ይገኛል። ለሁለቱ ሻቢያዎች የተላለፈ ከባድ መልእክትም ተሰምቷል። ይህ ኢትዮ ፕላስ ነው። ኢትዮ ፕላስን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክ እና ሼር በማድረግ ጥቂት ደቂቃዎችን ከኛ ጋር እንድታሳልፉ በአክብሮት እንጋብዛችኋለን። አስቀድመን የዕለቱን የውጭ ምንዛሬ መረጃዎችን እናደርሳችሁ። የኢትዮጵያ ንግድ ባንክ አንዱን የአሜሪካን ዶላር በ151 ብር ከ60 ሳንቲም እየገዛ በ154 ብር ከ64 ሳንቲም እየሸጠው ይገኛል። አንዱን የእንግሊዝ ፓውንድ ስተርሊንግን በ198 ብር ከ38 ሳንቲም እየገዛ በ206 ብር ከ19 ሳንቲም በመሸጥ ላይ ይገኛል። አንዱን ዩሮ በ176 ብር ከ50 ሳንቲም እየገዛ በ180 ብር ከ03 ሳንቲም በመሸጥ ላይ ይገኛል። አንዱን የስዊዝ ፍራንክ በ184 ብር ከ98 ሳንቲም እየገዛ በ192 ብር ከ26 ሳንቲም እየሸጠው ይገኛል። አንዱን የኩዌት ዲናር 484 ብር ከ60 ሳንቲም በመግዛት በ503 ብር ከ65 ሳንቲም እየሸጠው ይገኛል። አንዱን የቻይና ዩዋን 21 ብር ከ04 ሳንቲም በመግዛት በ21 ብር ከ87 ሳንቲም በመሸጥ ላይ ይገኛል። አንዱን የዩናይትድ አረብ ኤምሬት ድርሃም 41 ብር ከ28 ሳንቲም እየገዛው በ42 ብር ከ10 ሳንቲም እየሸጠው ይገኛል። አንዱን የሳውዲ ሪያል 40 ብር ከ40 ሳንቲም በመግዛት በ41 ብር ከ21 ሳንቲም በመሸጥ ላይ ይገኛል። ሁለቱ ሻቢያዎች የተፈጠሩለት ዓላማ የሆነውን ኢትዮጵያ የጀመረችውን የጉዞ አሰብ ፕሮጀክት ለማደናቀፍ ጽምዶ በሚል ባለፉት በርካታ ወራት ሲያደርጉ የነበረው ዝግጅት በማጠናቀቅ የፈረደበትን የትግራይ ወጣት በተለያየ አርሚ በግዳጅ አደራጅተው እየነዱ ወደ ጠለምትና አፋር አካባቢዎች ይፋዊ ጦርነት የጀመሩ ሲሆን በጦርነቱ የአስመራውና በአድዋ የከተማው ሻቢያ በግብጽ ደጀንነት የተቀናጀ ጥቃት ለመክፈትም በቅቷል። ላለፉት 50 ዓመታት የትግራይ ክልልን ኢትዮጵያዊ ወጣት ለነሻቢያና ግብጽ ኢትዮጵያን አፍራርሶ ከቀይ ባህር የማራቅ እንዲሁም ኢትዮጵያን አዳክሞ ኢትዮጵያ በቢሊዮን ሜትሪክ ኪዩብ የሚቆጠር የአባይን ውሃ ተጠቅማ በሚሊዮን ሄክታር እርሻዎቿን በዘመናዊ መስኖ አልምታ ለዓለም የሚተርፍ እህል እንዳታመርት የአፍሪካ የኤሌክትሪክ ኃይልና የሀብት ማማ እንዳትሆን የተሸረበ የሺህ ዘመን ሴራ የጠመዱ ጽምዶች የትግራይ ወጣት የገዛ ሀገሩ ኢትዮጵያ ልታጠፋህ ነው ልታወድምህ ነው እየተባለ ባለማወቅ ፈንጅ ላይ እየተረማመደ ባሩድ እየበላው ሲረግፍም ኖሯል። ዘንድሮ ግን ነገሮች ተለውጧል። የኢትዮጵያ ሕዝብ በተለይ ወጣቱ ክፍል ከጫፍ ጫፍ ነቅቷል። የነ ግብጽና ሻቢያ የምዕተ ዓመታት ሴራ አደባባይ ላይ ተሰጥቷል። ኢትዮጵያን በብሔር ከፋፍሎ ወንድም ወንድሙ ላይ ስም እየሰጡ ጥይት እንዲተኩስ አርጎ የማፈራረስ የማዳከም የደም ፕሮጀክት በአብዛኛው ወጣት ዘንድ መረዳትና መቆጨት ተፈጥሯል። አሁን ላይ በተለይ በትግራይ ክልል ለሁለቱ ሻቢያዎች የተከፈለው የ50 ዓመታት የደም አጥንት ከንቱ ዋጋ በቃን፣ ከወንድሞቻችን ጦርነት በቃን፣ ጠላታችን ኢትዮጵያ ሳትሆን የግብጽ ተላላኪዎቹ ሁለቱ ሻቢያዎች ናችሁ፣ ከሀገራችን ውጡልን፣ ለእናንተ አንሞትም አንቆስልም በሚል አፈሙዙን ወደ ህወሓት ሻቢያ አዙሯል። በዚህም በሰሞኑ ውጊያ ጥቂት የተገደሉና ገና ያልነቁ ወጣቶች ዋጋ ቢከፍሉም አብዛኛው ወጣት ግን በዲያስፖራውና በሀገር ውስጥ ባሉ ቤተሰቦችና ማህበራዊ ሚዲያ ዘመቻ ርብርብ ከጦር ሜዳ እየተበተነ ወደ ቤቱ የተጓዘ ሲሆን ከፊሉ ህወሓት ሻቢያን ለመዋጋትና ከትግራይ ክልል እስከ መጨረሻው ለማባረር ወደ ተዋቀረው የትግራይ የሰላም ኃይል ተቀላቅሎ ይዋጋቸው ጀምሯልም ተብሏል። ከዚያ ባለፈም እምቢኝ ባሉት የሻቢያ ምልምሎችና
እና አሽከሮቻቸው ላይ በሚያዋጉትም ጦር ሆነ ከባድ የጦር መሳሪያዎችን ሲያንቀሳቅሱ ሲያከማቹ በነበሩት ኃይላትና ለወራት በተጠረቀሙ የከባድ ጦር መሳሪያ ዲፖዎች ላይ የኢትዮጵያ መከላከያ ጦር በድሮንና እግረኛ በወሰደው ፈጣንና የተቀናጀ እርምጃ ከፍተኛ ኪሳራ ደርሷል። በ3 ቀናት ውስጥ ብቻ የደረሰባቸው ኪሳራ ለመገመት ያዳግታልም ተብሏል። ግብጽና ሻቢያ ጸረ ድሮን ብለው በብዙ መከራ ያዘጋጁት መሳሪያ ሆነ ምንም አይነት ኃይል ከኢትዮጵያ አየር ኃይል ቴክኖሎጂና ከእግረኛው ነበልባል ጦር ክንድ ሊያድናቸው እንደማይችል አረጋግጧል የሚሉ ምስክርነቶችም ከስፍራው መውጣት ጀምሯል። በቀጣይ የኢትዮጵያ መከላከያ አሰብን ሊያስከብር የ130 ሚሊዮን ኢትዮጵያውያን የቀይ ባህር ግዛትን ሊረከብ እርምጃውን በየትኛው ጊዜና ሰዓት የሚቀጥል ይሆናል የሚለው ደግሞ የብዙዎች ተጠባቂ ጉዳይ ሆኗል። ኢትዮጵያ ሉዓላዊነቷን ለማስጠበቅ የሚያስችሉ ከ100 በላይ ዘመናዊ ተዋጊና ወታደራዊ ቁሳቁሶችን የሚያጓጉዙ አውሮፕላኖችን መታጠቋን ጠቅላይ ሚኒስትር አብይ አህመድ ገልጸዋል። ጠቅላይ ሚኒስትሩ ትላንት በተካሄደው የ6ኛው የኢፌዴሪ የሕዝብ ተወካዮች ምክር ቤት 5ኛ ዓመት የስራ ዘመን 10ኛ መደበኛ ስብሰባ ላይ ተገኝተው ባቀረቡት ማብራሪያ ሀገርን ለማጽናት ወታደራዊ አቅምን ማጠናከር የግድ ነው ብለዋል። የአየር ኃይሉ ባለፉት 6 እና 7 ዓመታት ውስጥ በከፍተኛ ሁኔታ መገንባቱን የጠቀሱት ጠቅላይ ሚኒስትሩ በአሁኑ ወቅት የተገነባው ወታደራዊ አቅም ዋነኛ ዓላማ ኢትዮጵያን ለማፍረስ ለሚጥሩ ኃይሎች መሆኑን አጽንኦት ሰጥተው ተናግረዋል። ጠቅላይ ሚኒስትሩ በማብራሪያቸው ወቅት ስም ባይጠቅሱም የውጭ ኃይሎች ሲሉ የገለጿቸው አካላት በኢትዮጵያ የውስጥ ጉዳይ ጣልቃ በመግባት ሀገሪቱን እያተራመሱ እንደሆነ በመግለጽም ከሷል። የሀገር ውስጥና የውጭ ባንዳዎች ኢትዮጵያ ላይ አይናቸውን ጥለዋል ያሉት ጠቅላይ ሚኒስትሩ ይህንን የጥፋት ሙከራ ለማክሰም የሀገሪቱ የመከላከል አቅም ተገቢው ደረጃ ላይ እንደሚገኝና የውጭ ኃይሎች ጣልቃ ገብነታቸውን እንዲያቆሙም አስጠንቅቋል። ኢትዮጵያ አሁንም ቂም አትይዝም ያሉት ጠቅላይ ሚኒስትሩ ከውጭም ሆነ ከውስጥ ያሉ ተቀናቃኝ ኃይሎች በይቅርታ ለመነጋገርና ለሰላም ከመጡ መንግስታቸው ሁልጊዜም ዝግጁ መሆኑን በመጥቀስ የሁለቱንም ወገን ሀሳብ ባመዛዘነ መልኩ አቋማቸውን ገልጸዋል። ይህ የአየር ኃይል ግንባታና የወታደራዊ አቅም መጠናከር ኢትዮጵያ በምስራቅ አፍሪካ ያላትን የኃይል ሚዛን የሚቀይር መሆኑን የገለጹት ጠቅላይ ሚኒስትር አብይ አህመድ አቅሙ ሀገርን ከመከላከል ባለፈ ለዲፕሎማሲያዊ የበላይነትም ሚና እንዳለው አስረድተዋል። የኤርትራ የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት ቀርበው የኤርትራን ጦር ሚና በተመለከተ የሰጡትን መግለጫ ከእውነት የራቀና ለጦርነት አጀንዳ ሰበብ ፍለጋ የቀረበ ሲሉ በጽኑ ተቃውመዋል። ሚኒስትሩ በማህበራዊ ትስስር ገጻቸው ባወጡት መግለጫ በኢትዮጵያ መንግስት በኩል አሁን እየቀረበ ያለው ክስ ቀደም ሲል ከነበረው ይፋዊ አቋም ጋር የሚጋጭ መሆኑን ጠቁመዋል። አቶ የማነ ገብረ መስቀል እንዳሉት የብልጽግና ፓርቲ መሪዎችና ከፍተኛ የጦር መኮንኖች በሰሜኑ ጦርነት ወቅትም ሆነ ከጦርነቱ በኋላ ለረጅም ጊዜ ለኤርትራ ሰራዊት ከፍተኛ ምስጋና ሲያቀርቡና የመንግስት የክብር ሜዳሊያዎችን ሲሸልሙ እንደነበር አስታውሰዋል። አሁን የቀረበው ክስ ግን ይህንን የታሪክ እውነታ የካደና የህዝብን ግንዛቤ ለማዛባት የታለመ ነው ብለዋል። ሚኒስትሩ አክለውም አሁን እየቀረበ ያለው ክስ የባህር በር ጥያቄን መሰረት አድርጎ በኤርትራ ላይ ለታቀደው ወታደራዊ አጀንዳ ማመቻቻና ማስተባበያ እንዲሆን ታስቦ የተዘጋጀ ነው ሲሉም ገልጸዋል። ጠቅላይ ሚኒስትር አብይ በንግግራቸው ወቅት የተጠቀሙትን የጎላን ኮረብታዎች ንጽጽርም ሚኒስትሩ ጠቅሰውታል። ጠቅላይ ሚኒስትሩ በንግግራቸው ውስጥ የጎላን ኮረብታዎችን እንደ ምሳሌ መጥቀሳቸው በኤርትራ ላይ ያላቸውን ህገወጥ የጦርነት ፍላጎት በግልጽ የሚያሳይ ነው ብለዋል። የጎላን ኮረብታዎች ከሶሪያ የተያዙና በአሁኑ ወቅት በእስራኤል ቁጥጥር ስር ያሉ ስትራቴጂካዊ ስፍራዎች ናቸው። ጠቅላይ ሚኒስትሩ ይህንን ንጽጽር ለባህር በር ጥያቄያቸው እንደ ማሳያ መጠቀማቸው በኤርትራ በኩል እንደ ወታደራዊ ስጋትም ተቆጥሯል። የኤርትራ መንግስት በከፍተኛ ባለስልጣኑ በኩል የሰጠው ይህ ምላሽ በሁለቱ ሀገራት መካከል የነበረው ወታደራዊ ትብብር አብቅቶ ወደ ከፍተኛ የዲፕሎማሲያዊና የቃላት ፍጥጫ መሸጋገሩን የሚያረጋግጥ ነው። በኢትዮጵያ በኩል የቀረበው ኤርትራ አማጽያንን እየደገፈች ነው የሚለው ክስና በኤርትራ በኩል ደግሞ ኢትዮጵያ ጦርነት ለመጀመር ሰበብ እየፈለገች ነው የሚለው ውንጀላ ቀጠናውን ለከፍተኛ ስጋትም ዳርጎት ቀጥሏል። የየመን ግብርና ሚኒስቴር ኤርትራ ቀይ መስመር እየጣሰች ነው አለ። የየመን ግብርና አሳ ሀብትና ውሃ ሚኒስቴር ባወጣው መግለጫ በቀይ ባህርና በኤደን ባህረ ሰላጤ አካባቢ በየመናውያን አሳ አስጋሪዎች ላይ ያነጣጠሩ የወንጀል ድርጊቶችና ተደጋጋሚ የመብት ጥሰቶችን አጥብቆ እንደሚቃወም አስታውቋል። ሚኒስትሩ በመግለጫው በቀይ ባህር ላይ ይህንን ድርጊት የሚፈጽሙት የኤርትራ መንግስታዊ ኃይሎች መሆናቸውን ጠቅሰው በኤደን ባህረ ሰላጤ ደግሞ ድርጊቱ የሚፈጸመው በሶማሊያ ወይም ፑንትላንድ ኃይሎች መሆኑን
አስረድቷል። መግለጫው ሲቀጥልም የኤርትራ ባህር ኃይል ድንበር ጠባቂዎች በቀይ ባህር አሳ በማጥመድ ላይ በሚገኙ የመናውያን ላይ ቀጥተኛ ተኩስ በመጠቀማቸው ሞትና የአካል ጉዳት መድረሱን ገልጾ በርካቶችም ታፍነው መወሰዳቸውን አስታውቋል። ይህ ድርጊት የአሳ አስጋሪዎችን ደህንነት፣ ኑሮና ክብር የሚነካ መሆኑን ጠቅሶም የመስራትና የመኖር መብታቸውን የሚጥስ አደገኛ ተግባር እንደሆነ አስረድቷል። በተጨማሪም ተመሳሳይ ድርጊት በቦሳሶ አካባቢ መፈጸሙን የጠቀሰው መግለጫው በመሆኑም የኤርትራና የፑንትላንድ ባለስልጣናት ያሰሯቸውን የመናውያን አሳ አስጋሪዎች በአስቸኳይ እንዲለቁና ለደረሰው የህይወት አካላዊና የንብረት ውድመትም ተጠያቂ የሆኑትን ለህግ እንዲያቀርቡ ጥሪውን አቅርቧል። በተለይ በኤርትራ ባህር ኃይል ድንበር ጠባቂዎች እንዲህ አይነት ድርጊት በተደጋጋሚ መፈጸሙን የጠቀሰው መግለጫው የተባበሩት መንግስታት ድርጅት፣ ዓለም አቀፉ የመብትና የሰብአዊ መብት ተሟጋችና ሌሎችም የሚመለከታቸው አካላት በሙሉ ድርጊቱን እንዲያወግዙም ጥሪ አቅርቧል። በራያ ምድር ባለፈው ሳምንት የተቀሰቀሰው ግጭት ትቶት ያለፈው ጠባሳ ዛሬ በቆቦ ከተማ ጎዳናዎች ላይ በሺዎች በሚቆጠሩ ዜጎች ሰልፍ ታጅቦ በግልጽ ታይቷል። ታጣቂዎች ቀያችንን ይልቀቁ የሚለው ድምፅ ከቆቦ ከተማ አልፎ በመላው ኢትዮጵያ ፖለቲካዊ ምህዳር ላይ ከፍተኛ ስጋት አንዣቧል። ትላንት ረፋድ ላይ በራያ ቆቦ ከተማ አደባባይ የወጡት ተፈናቃዮች በዋነኝነት የትግራይ ታጣቂዎች ከያዟቸው የራያ አካባቢዎች እንዲወጡ ጠይቋል። ሰልፈኞቹ መንግስት ደህንነታችን ያስጠብቅልን በሚል የደህንነት ስጋታቸውን የገለጹ ሲሆን ለዓመታት መፍትሄ ያጣው የራያ የማንነትና የወሰን ጥያቄም በምርጫ ምላሽ እንዲያገኝ ጥሪያቸውን አቅርቧል። በተለይም በአካባቢው ነዋሪዎች ላይ የተፈጸመ ነው ያሉትን ወከባና ጥቃት መንግስት በአስቸኳይ እንዲያስቆምላቸው ተማጽነዋል። አብዛኞቹ ተፈናቃዮች እንደሚሉት መፈናቀሉ የጀመረው በአወዛጋቢ የራያ አካባቢዎች ሰፍኖ የነበረው የፌዴራል መንግስት ኮማንድ ፖስት ግጭቱ በተቀሰቀሰበት ወቅት ቦታውን ለቆ መውጣቱን ተከትሎ ነው። የጸጥታ ኃይሉ መውጣት ለትግራይ ታጣቂዎች መንገዱን ክፍት ማድረጉንና ይህም በሺዎች የሚቆጠሩ ነዋሪዎች ንብረታቸውን ጥለው ለስደት እንዲዳረጉ ማድረጉን አስረድተዋል። አሁን ላይ በራያ ቆቦ፣ በወልዲያና በዋግምራ ብሔረሰብ ዞን በ10 ሺዎች የሚገመቱ ተፈናቃዮች እንደሚገኙ መረጃዎች ጠቁመዋል። በቆቦ ከተማ ተጠልለው የሚገኙ ተፈናቃዮች ከተፈናቀሉ አንድ ሳምንት ቢቆጠርም እስካሁን ግን መጠለያም ሆነ መሰረታዊ የሰብአዊ ድጋፍ ያቀርብላቸው አካል አለመኖሩን በምሬት አንስተዋል። ተፈናቃዮቹ በሜዳና በየዛፉ ስር መቆየታቸውን ጠቅሰው የክልልም ሆነ የፌዴራል መንግስት ለችግራቸው ትኩረት ባለመስጠቱ ሰልፉን እንዲያደርጉ እንዳስገደዳቸው አንስተዋል። የራያ ጉዳይ አሁንም በሰሜን ኢትዮጵያ ሰላም ላይ እንደ ትልቅ እንቅፋት ሆኖ ቀጥሏል።